ተጀመረ። ሄሉና ናቲ ቅብጥብጥ እምር ብለው መጥተዋል ማለት ነው። አቤት አቋም፣ አቤት አለባበስ! እንዴት ነው የሚጸዳው! እንዴት ነው የሚያምሩት! ትለያላችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ ይብዛ። እንግዲህ ለዚህ አለባበሳቸው ለዚህ አቋማቸው ስንት ትሰጧቸዋላችሁ? እኔ ከአስር ሰጠቻቸዋለሁ። እንደውም ሲያንስባቸው ነው። የምሬን ነው። እጅግ በጣም ነው የሚለየው። ዋይ የሄሉ አቋም እኮ ምንም ጥርጥር የለውም። እና እናቲ ደግሞ ያ የድሮ ውፍረት አይደለም። አሁን ላይ ሸንቀጥ ቀጥ ብሏል ማለት ነው። ናትዬ ግን ምንድነው ጂም ምናምን ስትሰራ ነበር እንዴ? እንደዚህ ውልቅ ቃልክ እኮ ባንዴ። ግን አሪፍ የሚያምር ቁመና ነው ያመጣው በዚህ አጋጣሚ ማለት ነው። በቃ ወንድ ልጅ እንደዚህ ሸንቀጥ ሲል ነው። እና ቤተሰብ ማለት ነው ከሄሉዬ ላይ ግን የሆነ ለውጥ አላያችሁም? ደንቦጭ ቦጭ አላለችባችሁ? እኔማ ምኞቴ እኮ ነው በቃ ማለት የሆነ ትንሽ ደንቦጭ ብላ እንዲ ዘንፈል ስትል ማየት ምኞቴ ነው። እና እግዚአብሔር ይመስገን እየተሳካ ነው መሰለኝ። ለውጥ አለ ውዶችዬ። ማለት የወፈረች ይመስለኛል። በተወሰነ መልኩ ትንሽ ውፍረት ጨምራለች ሄሉዬ ማለት ነው። ከዚህ በላይ ብጨምር ደግሞ በጣም ነው የሚያምርባት። እና ማታ ጠብቁን ብለዋል። በምን አይነት ቪዲዮ ሊመጡ የሆነ እኛ ወዶች ማለት ነው። ወይኔ ጉዴ! እኔ አይቼ ራሱ መጥገብ አልቻልኩም። ፎቶቸውን በቲክቶኩም በዩቲዩባቸውም መጥተዋል ማለት ነው። እና ያው ከባለፈው የቀጠለ ቪዲዮ ትናንት ተሰርቶ ነበረ። ትናንት በሰሩበት ቪዲዮ ላይ አልሰራውም፣ እኔ አልተመቸኝም ነበረ። እና እንግዲህ ሄሉዬ ተረጋግታ እንደዛ ደንግጣ ነበር የወደቀችው። እና በቃ አላመነችም ነበረ። ወደቀች፣ ግን ስትነሳ ምናምን አስተቃቀፏ ሲያሳዝን የነበረ ብቻ ስታየው የነበረ አስተያየት ሁሉ እንዴት እንደናፈቃት ታስታውቃለች። እና የመጀመሪያ ነው። የፈለገ ህይወት ልትጀምሩ ትችላላችሁ፣ ነገር ግን ልትረሱት አችሉም። በፍጹም ሊረሳ አይችልም። እንኳን እንዲህ በቀላሉ ተለያይታችሁ እንደ ተበዳድላችሁ ብትለያዩ ራሱ የመጀመሪያ ሁሌም ስታነሱት ነው የምትኖሩት። እና ሄሉዬ ደግሞ እናቴን የሚረሳ ልብ የላትም በዚህ አጋጣሚ። እና እንኳን ደስ አለሽ ሄሉዬ የኔ ቆንጆ ማለት ነው። ይኸው እንግዲህ የመጀመሪያ ሳቋ አልተመለሰም። ቤተሰብ ማታ እኔ ስለ ፕራንካቸው ሲያወሩ በሳቅ ነው የሞትኩት። ታስታውሳላችሁ አይደለ? የሆነ ጊዜ ላይ ሆቴል ገብተው ምናምን ማለት ነው ሳንዱሹን ግጥም አድርጋ እየበላች በሁለት ጉንጯ ጠቅጥቅ አድርጋ ሄሉሻ ማለት ነው። ምግብ ዘጋኝ እኮ ማላመጥ እንኳን አቅቷት ማለት ነው። ቤተሰብ እኔ በጣም ያሳቀኝ ፕራንኳ ማለት ነው። የምር በሳቅ ነው የጨረስኩትን ነው። ማላመጥ እንኳን አቅቷት እናትዬ እኔ ምን ላድርግ እኔ ምግብ ዘጋኝ እኮ እያለች ታለቅሳለች። በዛ ሰዓት ማለት ነው እናቴ የተሸማቀቀው መሸማቀቅ በፈጣሪ ስም አንገቱን ነው የደፋውን። የምር አንዳንዴ ማለት ነው የማይረሳ ነገር ጥላችሁ ማለፍ እኮ ለዚህ ነው የሚጠቅመው። የሆነ ጊዜ ላይ ገብታችሁ ስታዩት ያስቃችኋልና ሄሉ በጣም አደገኛ ሰው ነበረች በሰዓቱ ማለት ነው። ወይ እኔ ከድሮ ቪዲዮአቸው ከገባኝ ማለት ነው እንዲህ ገልፍጬ ነው የምወጣው። ብቻዬን እንደ እብድ ነው የሚያስቀኝ ቪዲዮዋና ስለ ፕራንካቸውም እያወሩ ነበረ ማለት ነው። እውነት የማይረሳ ጊዜ እኮ ነው። እግዚአብሔርን እንዴት ሊረሳው ይችላል? ናቲ ራሱ እንዴ ከእንዳልኬ ጋር የሆነች ጊዜ እኮ ቪዲዮ ለቃቅሞ ያ የሚያስቀው ፓርቱን ለቃቅሞ ማለት ነው። ይሄ ነገር እንዴት ይረሳል ብሎ ቪዲዮ ሰርቶ ነበረ ማለት ነው። እና እንዲህ በቀላሉ የሚረሳ የለም። ሄሉዬ አስታውሰኝ ታውቃለህ ወይ አለችው ማለት ነው። እና እንኳን ማስታወስ አይደለም ሄሉዬ ስላንቺ ሲመሰክር እኮ ነው የኖረው። ናቲ በዩቲዩብ አታይም እንዴ ስላንቺ መልካምነት ስላንቺ የዋህነት ሲያወራ ማለት ነው። የኔ የዋ እና ቤተሰብ ያ የመጀመሪያው ዝገታቸው ቢመለስ ደስ ይለኛል። እንደዛ በፍራንክ የሚዛዛጉት ማለት ነው። ዛሬማ እኔ ስቄ ይውጣልኝ ለራሴ ደስታ በደስታ ሁኛለኝ ማለት ነው። ዛሬ ደግሞ ፎቶቸውን ሳየው ማለት ነው ዘለልኩኝ፣ በቃ ነጠርኩኝ ካለውበት እኔ ፍላጎቴ ማለት ነው። ማርያም ቤተሰብ በቃ ሄሉ ተደስታ ማየት ነው የምፈልገው። እና ይሄ ነገር ደግሞ ይሳካል፣ የእናንተ ምኞት ይሳካል ብዬ ተስፋ አደርጋለሁ። እና ቤተሰብ ከቤታቸው አንድ ደስ ያለኝ ኮሜንት አየሁኝ። በእርግጥ ኮሜንት ሁሉ በጣም ነው ደስ የሚለው፣ ፍቅራችሁን ነው የምትገልጹት፣ ምኞታችሁን ነው የምትገልጹት። እና ግን እኔ ከአይኔ የገባ ኮሜንት አለ። ምን አለች እህታችን? ግን አስተዋይነሽ እንዴት እንዳሰብሽው እንዳስተዋልሽው። እና ሄሉዬ አለች ከናቲ ጋር የዛሬ 2 ዓመት ከጥምቀት በኋላ ተለያየች። ከዛ ከእንዳልክ ጋርም የዛሬ ዓመት ከጥምቀት በኋላ ተለያየች። አሁን ደግሞ ከመጀመሪያዋ ጋር
ከጥምቀት በፊት ተገናኘች፣ ለሰላም በሆነላት እንደ ስጋ ታሳዝነኛለች ብላለች እህታችን። እውነት እኮ ነው። የዛሬ ዓመት ጥምቀትን ማነው የዛሬ 2 ዓመት ጥምቀትን ዲል ብሎ አሳልፈው ምናምን ደስ በሚል ናቲሻ ራሱ ሎሚ ምናምን ወርሮባት አሽኮረማት ማለት ነው። ከዛ በኋላ ግን እንደዛ እንትን ብለው ነበርኩ ተጣልተው ነበረ። ከዛ የጥምቀት ላይ ታርቀው ከዛ በኋላ በቃ ተለያዩ ቀረ ማለት ነው። እና አሁን ደግሞ እውነት ነው ጥምቀት ሳይደርስ በፊት ነው የተገናኙት። ጥምቀትን ልክ እንደ ድሮ የዛሬ 2 ዓመት እንዳሳለፉት ሆኖ እንደሚያሳልፉ ምንም ጥርጥር የለውም ማለት ነው። እና ቤተሰብ እጅግ በጣም ደስ የሚል ነገር ይፈጠራል እንሰማለን ብዬ ተስፋ አደርጋለሁኝ። በነገራችን ላይ በእርግጥ በመካከላቸው ብዙ ነገር ተፈጥሮ ሊሆን ይችላል። በተለይ በሄሉ ህይወት ያው ሌላ ሰው መጥቶ ነበረ። ነገር ግን መረዳዳት ከቻሉ ዋናው የሰው ልጅ የሚጠበቅብን መረዳት፣ ነገሮችን ጥልቅ ሁነን ካየናቸው፣ ጥልቅ ገብተን ካየናቸው ያን ሰው ልንረዳ እንችላለን ማለት ነው። እና ይህን ነገር ከተረዳዱ ከተደማመጡ የማይፈታ ነገር የለም፣ ወደ ድሮ ይመለሳል ብዬ እኔ ተስፋ አደርጋለሁኝ ማለት ነው። እና ደግሞ በዚህ ሁኔታቸው እንደዚህ ፎቶ አነሳሳቸው ምናምን ግንባሯን እኮ ሳማት ናትዬ፣ ወይኔ ጉዴ! እና ይህን ስታዩ ማለት ነው የሆነ ቀጣይነት ያለው ነገር እንደሚሆን ይሰማችኋል። የሆነ ስሜት አለው። ብቻ ሁሉም ለበጎ ነው። ተመስገን አምላክ ይህን ነገር ያሳየን። ናቲ እኮ ግን የዋህ ነው። የምሬን እንደዛ ሲያለቅስ እንዴት እንዳስለቀሰኝ እኔ ራሱ ማለት ነው። ማታ ማለት ትዝብ ያውቃለሁኝ ምናምን ስትል የሆነ ተሰማው። በቃ ውስጡ ላይ የተንሰፈሰፈው እና ከአንድ ላይ ሆናችሁ ያ ፍቅራችሁ ተመልሶ ያ ወርቃማ ጊዜ በፍራንክ ዓለም ውስጥ ያሳለፋችሁት ጊዜ ቢመለስ ማለት ነው እኔ በጣም ነው ደስ የሚለኝ። እንደገና ብንስቅ በዛ ፍራንካቸው ሌላ ሚስት እያገቡ አስቸግራት ነበር አለ ቤተሰብ። የምሬን ነው። ሄሉን ፍራንክ ለማድረግ ድብን ያለ ቬሎ አስለብሶ እኮ ነው ናቲ ያገባው። ከዛ ደግሞ ሄሉዬ እሱን ለማናደድ ለመበቀል ወንድ ይዛ መጣች። ውይ በፈጣሪ ስም ታሪክ ነበር ያሳለፉትና ፈጣሪ ታሪክ ይቀይራል። አላቅም ያ የድሮ ነገር ይመለሳል። እንግዲህ ቤተሰብ በተስፋ እንጠብቃለን። እኛ መመኘታችን አናቆምም ማለት ነው። እና ውድ ቤተሰቦች ይህን ቪዲዮ ላይክ እያደረጋችሁ የሰው ደስታ የሚያስደስታችሁ ሰዎች ፈጣሪ አምላክ እናንተንም ያስደስታችሁ። የሄሉዬ እህቶች በጣም ነው የምወዳችሁ። መልካም ቀን ይሁንላችሁ። ባይ ባይ።